ታህሳስ 1 ቀን 1955 የአላባማ ግዛት ሞንትጎመሪ ከተማ በብርድ ተውጣለች። ሮዛ ፓርክስ ቀኑን ሙሉ በልብስ ስፌት ስራ ደክሟት ወደ ቤቷ ለመመለስ አውቶቡስ ውስጥ ገባች። በወቅቱ በአሜሪካ የነበረው የዘረኝነት ህግ ጂም ክሮው ሎውስ ጥቁሮችና ነጮች በአውቶቡስ ውስጥ አብረው እንዳይቀመጡ እንዲያውም ነጭ በመጣ ጥቁር ወንበሩን እንዲለቅ ያስገድድ ነበር። ዛሬ የምናወራው ስለ ሮዛ ፓርክስ እንቢተኝነት ነው። ሮዛ የተቀመጠችው ለጥቁሮች በተፈቀደው ክፍል ቢሆንም አውቶቡሱ በነጮች ሲሞላ ሹፌሩ ጄምስ ብሌክ ቆሞ ወንበሩን ልቀቂ ብሎ ጮኸ። ሌሎች 3 ጥቁሮች ፈርተው ሲነሱ ሮዛ ግን ዝም ብላ ተቀመጠች። ሮዛ በወቅቱ አልነሳም ስትል የአካል ድካም ኖሮባት ሳይሆን መገፋት የሰለቻት ነፍሷ ስላልፈቀደላት ነበር። ሹፌሩ ተቆጥቶ ካለቀሽ ፖሊስ ጠራብሻለሁ ሲላት እርሷን በቀዝቃዛና ረጋ ባለ ድምጽ ትችላለህ ብላ መለሰችለት። ያቺ ትችላለህ የምትል ቃል በመቶ ዓመታት የጭቆና ግንብ ላይ የተወረወረች የመጀመሪያዋ ድንጋይ ነበረች። ሮዛ ፓርክስ በቁጥጥር ስር ውላ ወደ እስር ቤት ስትወሰድ የነጻነት ትግሉ እሳት በሞንትጎመሪ ጎዳናዎች ላይ መንደድ ጀመረ። ይህ የሮዛ ፓርክ ድርጊት በአጋጣሚ የተከሰተ ሳይሆን የዓመታት የውስጥ ትግል ውጤት ነበር። ሮዛ የጥቁር መብት ተሟጋች ድርጅት ንቁ አባል ነበረች። እሷ መብቴን ካላስከበርኩኝ ማንንም አያከብርልኝም የሚለውን እውነት በሚገባ ታውቅ ነበር። ያን ዕለት ማታ የሞንትጎመሪ ጥቁሮች አንድ ላይ ተሰብስበው አንድ ትልቅ ውሳኔ አስተላለፉ። እስከ ዛሬ በአውቶቡስ ተገፍተን ሄደናል። ከዛሬ ጀምሮ ግን መብታችን እስኪከበር ድረስ በእግራችን እንሄዳለን። ሮዛ ፓርክ በቁጥጥር ስር በዋለች ማግስት የሞንትጎመሪ ከተማ ጥቁር ማህበረሰብ ውስጥ አንድ ትልቅ ወኔ ተቀሰቀሰ። እስከ መቼ ተገፍተን እንኖራለን የሚለው ጥያቄ በየቤቱ ማስተጋባት ጀመረ። የሮዛ ፓርክስ እስራት ለ10 ዓመታት ሲብላላ የነበረው ቁጣ እንደ ክብሪት ሆኖ አቀጣጠለው። በዚህ ወቅት ነበር ገና በሃያዎቹ ዕድሜ ውስጥ የነበረው ወጣቱ ሰባኪ ዶክተር ማርቲን ሉተር ኪንግ ጁኒየር ወደ መድረኩ የመጣው። ሮዛ ፓርክስ ለእርሱም ሆነ ለመላው ጥቁር አሜሪካዊ የጽናት ምልክት ሆነች። ጥቁር ማህበረሰቡ አንድ ትልቅ ውሳኔ ወሰነ። እሱም የሞንትጎመሪ አውቶቡስ ቦይከት ተብሎ በታሪክ የሚታወቀው ታላቁ ተቃውሞ ነው። ይህ ቦይከት በአጭር ጊዜ ውስጥ ያበቃል ተብሎ ቢታሰብም ለ381 ቀናት ጸንቶ ቀጠለ። ለ381 ቀናት እስቲ ያስቡት። ጥቁር አሜሪካውያን በዝናብ በበረዶ በፀሐይና በድካም ሳይበገሩ በነጻነት በእግራችን እንሄዳለን እንጂ በውርደት አውቶቡስ አንሳፈርም አሉ። እናቶች ልጆቻቸውን አዝለው፣ አዛውንቶች በምርኩስ ተደግፈው ማይልስ ርቀቶችን በእግራቸው ይጓዙ ነበር። አውቶቡሶቹ ባዷቸውን ሲዞሩ የከተማዋ ኢኮኖሚ እየተናወጠ መጣ። ሮዛ ፓርክስ ግን በዚህ መሃል ስራዋን አጥታ በሞት ዛቻ የተፈራረሰች በየቀኑ በስልክ ማስፈራሪያ እየደረሰባት እንኳን አንዲትም ቀን አልተከፋችም። ምክንያቱም ነጻነት ዋጋ ያስከፍላል የሚለውን እውነት በሚገባ ተረድታ ነበር። ይህ ቦይከት በዓለም ታሪክ ውስጥ ካሉት እጅግ ውጤታማ ሰላማዊ ተቃውሞዎች አንዱ ሆነ። የነጮች የበላይነት አቀንቃኞች ተቃዋሚዎችን ለማስቆም ቦምብ አፈነዱ። ዶክተር ማርቲን ሉተር ኪንግን አሰሩ። ሮዛን አስፈራሩ። ነገር ግን የጽናትን ግንብ ሊያፈርሱት አልቻሉም። እግራችን ቢደክምም ነፍሳችን ግን አርፋለች የሚለው ንግግር በከተማው ጎዳናዎች ላይ ይደመጥ ነበር። ሮዛ ፓርክስ አውቶቡስ ውስጥ በተወሰደችው ያቺ አልነሳም የምትል ውሳኔ ሺዎች አብረዋት እንዲቆሙ አደረገች። ይህም የሚያሳየው የአንድ ሰው ድፍረት በሚሊዮኖች ልብ ውስጥ እሳት የመለኮስ ኃይል እንዳለው ነው። በመጨረሻም ህዳር 13 1956 የአሜሪካ ጠቅላይ ፍርድ ቤት በአውቶቡስ ውስጥ የሚደረግ የዘር ልዩነት ህገ መንግስታዊ አይደለም ሲል ወሰነ። ይህ ድል የሮዛ ፓርክስ ድል ብቻ ሳይሆን የመላው የአፍሪካ አሜሪካውያን ድል ነበር። ሮዛ ፓርክስ ከ381 ቀናት በኋላ ድጋሚ አውቶቡስ ውስጥ ስትገባ የዘረኝነትን ሰንሰለት ተበጥሶ ነበር። የአውቶቡስ ቦይከቱ ቢጠናቀቅም ለሮዛ ፓርክስ ግን ህይወት አልጋ ባልጋ አልሆነላትም ነበር። እንዲያውም ያቺ ታሪካዊት ቀን የከተከፈተችባት የፈተና በር እጅግ ሰፊ ነበር። ሮዛና ባለቤቷ ሬይመንድ ፓርክስ በየቀኑ በሚደርስባቸው የሞት ዛቻና ማስፈራሪያ ምክንያት ስራቸውን አጡ። በሞንትጎመሪ መኖር የማይቻልበት ደረጃ ላይ ሲደርሱ በ1957 ወደ ዲትሮይት ሚሺጋን ለመሰደድ ተሰደዱ። ሮዛ ግን ሀገር ብትቀይርም ትግሏን አላቆመችም። ነጻነት ማለት ፊርማ ብቻ አይደለም። ነጻነት በየቀኑ የምንለማመደውና የምንጠባበቀው እሴት ነው ብላ ታምን ነበር።
በዲትሮይትም ብትሆን ለጥቁሮች መብት ለቤት እጥረትና ለሴቶች እኩልነት መታገሏን ቀጠለች። እንደ ማርቲን ሉተር ኪንግ ካሉ ታላላቅ መሪዎች ጋር በትከሻ ለትከሻ እየሰራች አሜሪካን ወደ ተሻለች ሀገርነት ለመቀየር ደከመች። ሮዛ ፓርክስ የሲቪል መብቶች ንቅናቄ እናት የተባለችው ዝም ብላ ወንበር ላይ ስለተቀመጠች ብቻ ሳይሆን ከዚያ ወንበር ላይ ከተነሳች በኋላም እስከ መጨረሻው አስተንፋሷ ድረስ ለፍትህ በመቆሟ ነው። እሷ ለትውልድ ያስተማረችው ትልቁ ቁም ነገር ድምጽን ከፍታ አድርገ ለመጮ የግድ ግዙፍ መሆን የለብን፣ በምትገኝበት ቦታ ላይ ለጽድቅ መቆም ብቻ ይበቃል የሚል ነበረ። ሮዛ ፓርክስ በህይወት ዘመኗ የፕሬዝዳንታዊ የነጻነት ሜዳሊያና ኮንግሬሽናል የወርቅ ሜዳሊያን ጨምሮ በርካታ የክብር ሽልማቶችን ተቀብላለች። በጥቅምት 2005 በ92 ዓመቷ ከዚህ ዓለም ስትለይ አሜሪካ በታሪኳ ለመጀመሪያ ጊዜ የአንዲትን ሴት አስክሬን በዋሽንግተን ዲሲ በሚገኘው የካፒቶል ህንጻ ውስጥ በክብር እንዲቀመጥ አድርጋለች። ይህ ክብር ቀደም ሲል ለፕሬዝዳንቶችና ለታላቅ ወታደራዊ መሪዎች ብቻ የተፈቀደ ነበረ። ሮዛ ግን በሰላማዊ ትግሏ በጽናቷና በቅንነቷ የዓለምን ልብ አሸንፋ በታሪክ ማማ ላይ በክብር ተቀመጠች። የሮዛ ፓርክስ ታሪክ የሚያስተምረን ትልቁ ቁም ነገር ፍርሃት ሁሉ ጊዜም ቢኖርም ድፍረት ግን ያንን ፍርሃት ተቋቁሞ ለትክክለኛው ነገር መቆም መሆኑን ነው። አንድ ሰው ወስኖ መቆሙ የሌሎችን ፍርሃት ይቀንሳል ትል ነበር ሮዛ። ዛሬ በዓለም ዙሪያ ያሉ ሴቶችና ወጣቶች መገፋት ሲደርስባቸው ሮዛን ያስታውሳሉ። የሮዛ ፓርክስ እምቢተኝነት አሁንም ድረስ በፍትህ ፈላጊዎች ልብ እንደ ፋና ይበራል። የሷ ታሪክ በታሪክ መዝገብ ላይ ብቻ ሳይሆን በእያንዳንዱ ነጻነት በናፈቀው ሰው ልብ ውስጥ ለዘላለም ተቀርጾ ይኖራል። የሮዛ ፓርክስ ታሪክ በ1955 አውቶቡስ ውስጥ ተጀምሮ በ2005 አላበቃም። የሷ እውነተኛ ታሪክ ዛሬም ድረስ ፍትህን በሚጠሙ የዓለም ክፍሎች ሁሉ ይኖራል። ሮዛ የሲቪል መብቶች እናት ብትባልም ትግሉን ስለወለደች ብቻ ሳይሆን ትግሉ ሰላማዊና የጸናና እንዲሁም ደግሞ በራስ መተማመን ላይ የተመሰረተ እንዲሆን በመከረችበት መንገድ ጭምር ነው። ሮዛ ለዓለም ያስተማረችው ትልቁ ቁም ነገር ድፍረት ማለት ድምጽን ከፍ አድርጎ መጮ ሳይሆን ማንም ሊያናውጠው የማይችል እውነት ላይ መቆም ማለት ነው። ብዙ ሰዎች ሮዛን እንደ ድካም የተጫጫናት ምስኪን ሴት አድርገው ሊያስቧት ይሞክራሉ። እርሷ ግን በህይወት ታሪኳ ላይ እንዲህ ብላለች። ሰዎች ደክሟት ነበር ይላሉ፣ ነገር ግን የደከመኝ በአካል አልነበረም፣ የደከመኝ መገፋትና አሳልፎ መሰጠት ነበረ። ይህ ንግግሯ ለብዙዎች ትልቅ ትምህርት ነው። መሸነፍ የሚጀምረው ከአካል ሳይሆን ከአእምሮ ነው። ሮዛ አእምሮዋን ለዘረኝነት ህግ አሳልፋ ላለመስጠት በመወሰኗ ዓለም መንቀጥቀጥ ቻለች። የሮዛ ፓርክስ ውርስ ዛሬም በዓለም ላይ በሚገኙ የትምህርት መጻሕፍቶች፣ በሐውልቶችና በሙዚየሞች ውስጥ ይገኛል። ነገር ግን የእርሷ እውነተኛ ሐውልት ያለው በነጻነት በሚተነፍሱ ሰዎች ልብ ውስጥ ነው። ሮዛ ባትኖር ኖሮ የማርቲን ሉተር ኪንግ አይ ሃቭ አ ድሪም ንግግር ሳይሰማ ይችል ነበረ። ምክንያቱም የህልም እንዲወለድ መሬት ላይ ወርዶ እምቢ የሚል ተግባር ያስፈልግ ነበር። ያንን ተግባር ደግሞ ለዓለም በነጻነት አበረከተች። የሮዛ ፓርክስ ታሪክ በአውቶቡስ ውስጥ ተጀምሮ በአውቶቡስ ውስጥ አላበቃም። ብዙ ሰዎች ሮዛን በድንገት የተቆጣች ተራ ሰፊ አድርገው ይስሏታል። ነገር ግን እውነታው ከዚያ የራቀ ነው። ሮዛ ገና ከልጅነቷ የዘረኝነትን ግፍ የተጋፈጠች፣ በውስጧ የነጻነት እሳትን ለዓመታት ስታቀጣጥል የኖረች ስልታዊ ታጋይ ነበረች። አያቶቿ የቀድሞ ባሮች ነበሩ። እነርሱም ነጮች ሊያጠቋቸው ሲመጡ ጠመንጃ ይዘው በራቸው ላይ ቆመው ሲተካከሱ የሚቆዩ ጥቁሮች ቤተሰብ ልጅ ናት። ሮዛ ያደገችው ፍርሃትን ውጠ ለክብር መሞት አለበት የሚለውን መመሪያ ከቤት ተምራ ነው። ያች ታህሳስ 1 ቀን 1955 ዓመት የተከሰተችው እምቢታ ሮዛ ፓርክስ ለዓመታት የጥቁሮች መብት ተሟጋቾች ድርጅት በጸሐፊነትና በታጋይነት ስታገለግል የገነባችው ጽናት ፍንዳታ ነበር። ሮዛ በየቀኑ በጥቁሮች ላይ የሚፈጸመውን ግድያ፣ ድብደባና አስገድዶ መድፈር በጽሁፍ ስታሰፍር የኖረች ሴት ነበረች። ያ ሁሉ መከራ በልቧ ውስጥ እንደ ባሩድ ተከማችቶ ነበር። አውቶቡሱ ደግሞ ልቀቂ ስትባል ያ ሁሉ የዘመናት በደልና የግፍ መዝገብ በዓይኖቿ ፊት ተደቀነ። ዛሬ ካልቆምኩኝ መቼም አልቆምም የሚል የውስጥ ድምጽ ነፍሷን አናወጠው። ሮዛ ፓርክስ የደከመኝ በአካል አልነበረም፣ የመገፋት ድካም ግን አቅም አሳጥቶኝ ነበር ስትል የሰው ልጅ ነፍስ ከስጋው በላይ እንዴት በግፍ ሲዝል እንደሚችል ነው የገለጸችው። ሮዛ በቦይከቱ በኋላ በዲትሮይት ያሳለፈችው የትም ቢሆን ሌላ የትግል ምዕራፍ ነበረ። እሷ ዝነኛ ሆና በክብር መቀመጥ ትችል ነበረ። ነገር ግን እሷ የመረጠችውን ድምጽ ለሌላው ድምጽ መሆን ነው። በዲትሮይት ውስጥ በሰፊነትና በዝቅተኛ ደሞዝ እየሰራችን ቢሆን ለወጣቶች የትምህርት እድል እንዲመቻች፣ ጥቁሮች የመምረጥ መብታቸው እንዲጠቀሙና ሴቶች በፖለቲካ ውስጥ እንዲሳተፉ በጽናት ታግላለች። ሮዛ ፓርክስ ዝምታ ኃይል ነው የሚለውን
ፍልስፍና ሳታውቀው በተግባር የምትኖር ሴት ነበረች። የሷ ንግግር አጭር ቢሆንም የሷ ተግባር ግን ዛሬም ድረስ በዓለም ዙሪያ እንደ ነጎድጓድ ይጮሃል። አንዳንድ ታሪክ ምሁራን ሮዛን ዝምተኛው አንበሳ ይሏታል። አንበሳ ሳይደባ ዝም እንደሚሉሉ ሮዛም ለአመታት ጭቆናን በዝምታ ስተጠና ቆይታ ትክክለኛው ጊዜ ሲደርስ ግን አንድ ወንበር ላይ ተቀምጣ መላውን አሜሪካ የዘረኝነት ስርዓት አናወጠችው። የሷ ታሪክ የሚሰጠን ትልቁ ትምህርት እኛ ባለንበት ቦታ በምንቻለው አቅም ለእውነት ቆመን ከተገኘን ዓለም ከኛ ጋር ለመቆም ይገደዳል የሚለው ነው። ሮዛ ፓርክስ የጥንካሬ የትህትናና የማይበገር የሴትነት ወኔ ዘላለማዊ ምልክት ናት።